እንደምን አምሽታችኋል? ደህና ናችሁ ወይ? ዛሬ ኤፕሪል 15 ነው። ታክስ ዴይ ይሉታል እዚህ አሜሪካን ሀገር። ማለት የመጨረሻው ታክስ የሚከፈልበት ቀን ስለሆነ ነው እና ዛሬ እስቲ እንግዲህ የሪዘሬክሽን ዊክ ስለሆነ ማለት የትንሣኤ ሳምንት ስለሆነ ከትንሣኤ ጋር የተያያዘ አንድ ታሪክን እናያለን። ያው የዮሐንስ ወንጌልን ነው የምናየው። በውሃ አጠገብ ያለችው ሳምራዊቷን ሴት አይተን ነበር፣ ዮሐንስ ወንጌል ምዕራፍ 11። በቀደም ለታ ደግሞ ከተወለደ ጀምሮ አይነ ስውር የሆነውን ምዕራፍ 9 ላይ አይተን ነበረ። ዛሬ ደግሞ ስለ አልዓዛር እናያለን። የአልዓዛር ታሪክ እጅግ በጣም አስደናቂ ታሪክ ነው። እግዚአብሔር ብርሃን አብርቶልኝ መጀመሪያ መጽሐፍ ቅዱስን ሲሪየስሊ ሳነብ የአልዓዛርን ታሪክ ጓደኛ የሰጠኝ መጽሐፍ ቅዱስ ነበር 80 አሐዱ። እዛ ላይ ዳግማዊ አልዓዛር ብዬ ራሴን ጽፌያለሁኝ። ማለት እኔ ራሴ ከሞት እንደተነሳው አድርጌ ስለምቆጥረው ማለት ነው። እና እሱ ነው እንግዲህ ታሪኩ ፕሪቲ ማች ስትሬት ነው፣ ግን ብዙ ነው። ምዕራፍ 11 57 ቁጥሮች አሉት። ነገር ግን እስከ ቁጥር 44 ብቻ ያለውን ነው የምናየው ቶሎ ቶሎ እና እስቲ አጭር ጸሎት እናደርጋለን። እግዚአብሔር አባታችንና አምላካችን ላይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ጌታ ሆይ ስለዚህ ማለዳ እጅግ አድርገን እናከብርሃለን። እንዲሁም ደግሞ ቀናችን በሰላም ስለዋለ ጌታ እግዚአብሔርም አምላክ ሆይ ባንተ መልካም ፈቃድችን ሰዓት መልካም ፈቃድ ስለሆነ እናያለን። ዛሬ የአልዓዛርን ታሪክ በምናይበት ጊዜም ደግሞ መልካምን ነገር እንድንቀስም እንድታደርገን አምላካችንና መድኃኒታችን ሆይ ይህንን ነገር ደግሞ የማያዩ ካሉ እውነትን እንዲያዩ፣ የሚያዩ ደግሞ እንዲጽናኑበት፣ እንዲበረቱበት፣ እንዲታነጹበት እንድታደርግልን እለምንሃለሁ። ጌታ እግዚአብሔር አምላካችን ሆይ ይህንንም ደግሞ ለእኔም ጭምር ለምናገረውም ደግሞ ጌታ እግዚአብሔር አምላካችን ሆይ ምሕረት እንድታወዛልኝ እለምንሃለሁኝ። ሁሉ ለስም ክብር ይሁን በናዝሬቱ በጌታ በኢየሱስ ክርስቶስ ስም አሜን። ኦኬ እንግዲህ ምዕራፍ 11 ሲጀምር ምን ይላል? ከማርያምና ከእህቷም ከማርታ መንደር ከቢታንያ የሆነ አልዓዛር የሚባል አንድ ሰው ታሞ ነበር ይላል። እንግዲህ የእስራኤል ምድር በዛን ወቅት በሁለት ነበር የተከፈለው፣ ሰሜኑና ደቡብ ክፍል። ይሄ ቢታንያ የሚባለው እንግዲህ ከኢየሩሳሌም እታች ይናገረዋል ወደ 3 ማይል አካባቢ የምትርቅ ከተማ ነች። ደቡብ ይሁዳ ምድር ነው እና እዛ ውስጥ ማርያም፣ ማርታ፣ አልዓዛር የሚባሉ እህትና ወንድማማቾች እንግዲህ ይኖሩ ነበረ። ማርያም ታላቅ ትመስላለች፣ ማርታ ተከታይ፣ ከዛ አልዓዛር ታናሽ ይመስላል። ስማቸው በተመለከተ እንግዲህ ማርያም ማለት ሪቤልስ እንደማለት ነው በምሳሌ አነጋገር። ማርታ ደግሞ ማለት እመቤት ወይም ሚስትረስ ማለት ነው። አልዓዛር እንግዲህ በእንግሊዝኛው ላዛረስ የሚለው ጋድ ሀልፕ እግዚአብሔር ይረዳል ማለት ነው እና ይሄ ሰው ታመመ። ማርያምም ጌታን ሽቶ የቀባችው እግሩንም በጠጉሯ ያስበሰችው ነበረች። ወንድሟም አልዓዛር ታሞ ነበር። እንግዲህ ሁለት የደገመው ሲሪየስ ነው ማለት ነው። ስለዚህ እህቶቹ ጌታ ወይ እነሆ የምትወደው ታሟል ብለው ወደ እርሱ ላኩ። እንግዲህ ከዚህ በፊት ቢያንስ እነዚህ ሰዎች እንዲሁም የኢየሱስ ክርስቶስ ይወዳቸው ነበር። እንግዲህ ማለት ከዝኖቹ ዘመዶቹ የስጋ ዘመዶቹ ሊሆኑ ይችላል ተብለው ብዙ ስነ መለኮት አስተማሪዎች ይናገራሉ እና የምትወደው ታሟል። እንግዲህ ሆፕፉል ዳት ከዚህ በፊት ያደረጋቸውን ነገሮች አይቷል። ቢያንስ እንግዲህ ይሄ አይነ ስውሩ የበራለትን ሁሉ አይተናል። ሌላም ሽባ ፈውሰዋል ኤክሴትራ እዚሁ ምዕራፍ ማለት ዮሐንስ ወንጌል ላይ እና ይህን ስላዩ የምትወደው እንግዲህ በእግዚአብሔርና በኢየሱስ ክርስቶስ መወደድ ትልቅ ነገር ነው። ኢየሱስ ሰምቶ ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም ማለት ሰሜንኛው ክፍል ነው ያለው። እንግዲህ እነሱ ያሉት ደቡብ ናቸው። ኢየሱስም ማርታንና እህቷን አልዓዛርንም ይወድ ነበር ይላል። በጣም ደስ ይላል። እንግዲህ ኢየሱስ ክርስቶስ የሚወደው ቤተሰብ አንዳንድ ኃይለ ቃሎች አሉ። አንዱ ይሄ ነው። ኢየሱስም ቁጥር 5 ማርታንና እህቷን አልዓዛርን ይወድ ነበር። ከታች በምናይበት ጊዜ
ማርታ ጋር በተለይ ንግግር የሚያደርገው ማርታም ቁጥር 24 በመጨረሻ ቀን በትንሣኤ እንዲነሳ አውቃለሁ ያለችው ኃይለ ቃል ነው። ቁጥር 5 ላይ ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ይሆናል የሚለው ይሄ ኃይለ ቃል ነው። ከዛ ማርታ ራሱ አሁን ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምናለሁ ያለችው ኃይለ ቃል ነው። በመጨረሻም ደግሞ አልዓዛር ከተነሳ በኋላ ቁጥር 44 ላይ የሞተውም እጆቹና እግሮቹ በመግነዝ እንደተገነዙ ወጣ፣ ፊቱም በጨርቅ እንደተጠመጠመ ነበር። ኢየሱስን ፍቱትና ይተዉት አላቸው የሚለው ራሱ ኃይለ ቃል ነው። እነዚህ ላይ ጥቂት እናተኩራለን፣ ግን ታሪኩን እንቀጥላለን። ከዛ በኋላ ኢሚዲየትሊ መሄድ ነበረበት። ኢየሱስ ክርስቶስ ምን ይላል? እንደታመመ በሰማ ጊዜ ያን ጊዜ በነበረበት ስፍራ 2 ቀን ዋለ ይላል። ከዚህ በኋላ ለደቀ መዛሙርቱ ወደ ይሁዳ ደግሞ እንሂድ አላቸው። እንግዲህ ይሁዳ ምድር እንሂድ ሲላቸው እነሱ ያው እንዴት እዛ ሊወግሩ እየፈለጉ ደግሞ እንደዛ ሄዳለ። እንግዲህ ሰሜናዊ ክፍል ላይ ያለው እሱ ወደ ደቡብ ወደ ኢየሩሳሌም እንሂድ አላቸው። ከዛ በኋላ ቁጥር 11 ላይ ከዚህም በኋላ ወዳጃችን አልዓዛር ተኝቷል፣ ነገር ግን ከእንቅልፉ ላስነሳው እሄዳለሁ አላቸው። በምሳሌ ነገራቸው። እንግዲህ ደቀ መዛሙርቱ ጌታ ተኝቶስ እንደሆነ ይድናል አሉት። ኢየሱስም ስለ ሞቱ ተናግሮ ነበርና እነርሱም ግን ስለ እንቅልፍ መተኛት እንደተናገረ መሰላቸው። እንግዲህ ያን ጊዜ ኢየሱስ በግልጥ አልዓዛርም ሞተ። ቁጥር 15 እንድታምኑ በዚያው ባለመኖሬ ስለ እናንተ ደስ ይለኛል፣ ነገር ግን ወደ እርሱ እንሂድ አላቸው። ማለት ሞቶ ነው የሚጠብቀው። ኢሚዲየትሊ ቢሞት ኮማ ላይ ሊሆን ይችላል ወይ ህይወቱ እያለ ነው ሊሉ ይችላሉ። ነገር ግን በኋላ እንደምናየው 4 ቀን ሆኖት ነበርና ዲኮምፖዝ እንግዲህ በሶስተኛው ቀን ነው አይደለም እንደ አይን ይፈሳል ተብሎ እኛ ጋር ኮንሰልስት የሚደረገው። ስለዚህ እዚህ በመኖሬ ደስ ይለኛል አላቸው። የመጀመሪያው ኢየሱስ ክርስቶስ ምስክርነቱን ሊያሳይ ኃይሉን ሊያሳይ እንዲያምኑበት የሚፈልገው ደቀ መዛሙርቱ ናቸው ከሌላ ህዝብ በተለየ ሁኔታ። ስለዚህ አላቸው እሺ። ቁጥር 17 ኢየሱስም በመጣ ጊዜ በመቃብር እስከ አሁን 4 ቀን ሆኖት ነበር። እንግዲህ 2 ቀን ቆይቷል ብለናል። እንደገና ደግሞ 2 ቀን መንገድ ከላይ እንግዲህ በሰማርያም ላይ ያልፍ ይችላል። ስለዚህ እነሱ አንድ ላይ በሚደመሩበት ጊዜ 4 ቀን ሆኗል። ቢታንያም 15 ምዕራፍ ያህል ለኢየሩሳሌም ቅርብ ነበረች። እንግዲህ ወደ 3 ማይል አካባቢ በ1.6 5 ኪሎ ሜትር ሊሆን ይችላል። አይደለም ኤኒያው ከአይሁድም ብዙዎች ስለ ወንድማቸው ሊያጽናኗቸው ወደ ማርታና ወደ ማርያም መጥተው ነበር። ከኛ ባህል ጋር በጣም ይመሳሰላል የለቅሶ ስርዓታቸው። ቁጥር 20 ማርታ ኢየሱስ እንደመጣ በሰማች ጊዜ ልትቀበለው ወጣች። ማርያም ግን በቤት ተቀምጣ ነበር፣ አልነገረቻትም ማለት ነው። ማርታም ኢየሱስን እሱ ጋር ስትሄድ ጌታ ወይ አንተ በዚህ ኖረ ብትሆን ኖሮ ወንድሜ ባልሞተም ነበር አለ። እንግዲህ ቁጭት ነው ማለት እየወቀሰችው ሳይሆን ምን ነው አንተ በኖርክ ኖሮ አይሞትም ነበር አለችው ማለት ነው። እሺ ቁጥር 22 በዚሁ አልቀረችም። አሁንም ከእግዚአብሔር የምትለምነው ሁሉ እግዚአብሔር እንድሰጥህ አውቃለሁ። እኔ እዚህ ታሪክ ላይ ማርታን እጅግ በጣም የማደንቃት ሴት ነች። እዚህ ጋር የምትናገረው እንግዲህ እኛ ማርታን ብዙ ጊዜ የምናውቀው ሉቃስ ወንጌል ላይ ኢየሱስ ክርስቶስን ለማስተናገድ ወዲያ ስትል ማርያም ግን እግሩ ስር ተቀምጣ እየተማረች እያለ እህቴ እንድትረዳኛት ቆጣትም ወይ በምትለው ጊዜ ማርታ ስለምን ትታወቂያለሽ፣ ስለምንስ ትጨነቂያለሽ ስላላት ወቀሳ አድርገን ስለምንወስደው እቺ ሴት ሎ አድርገን እናያታለን። እዚህ ጋር ግን የምትናገረው ነገር ሁሉ በጣም ደስ ይላል። አሁንም እግዚአብሔር የምትለምነው ሁሉ ከእግዚአብሔር የምትለምነው እግዚአብሔር እንዲሰጣው ምን አይነት እምነት! ኢየሱስም ቁጥር 23 ወንድምሽ ይነሳል አላት። ምን መለሰች ማርታ? በመጨረሻ ቀን በትንሣኤ የሚነሳ አውቃለሁ። ምን አይነት ምስክርነት ነው! ለምሳሌ ስለ ወንድሟ ነው የምትናገረው። እስቲ አሁን ለምሳሌ እኛ ስለ ባለቤቶቻችን በጣም ስለምንቀርባቸው ጓደኞቻችን፣ ወዳጆቻችን፣ ስለ ፓስተሮቻችን እንደዚህ በመጨረሻ ቀን በትንሣኤ እንዲነሳ አውቃለን ብለን መመስከር እንችላለን። ይሄ በጣም ትልቅ የሆነ እምነት ነው። ኢየሱስም እንግዲህ
በዮሐንስ ወንጌል ላይ እኔ ነኝ ካላቸው ነገሮች ውስጥ ለማርታ የተናገራት ይህንን ነው። ትንሣኤና ሕይወት እኔ ነኝ ያላት ማለት ነው። በመጨረሻ ቀን በትንሣኤ እንዲነሳ አውቃለሁ ስትለው ሕይወቱም እኔ ነኝ ትንሣኤውም እኔ ነኝ ያላት ማለት ነው። ከጥታለናስ የሚያምንብኝ ቢሞት እንኳ ያው ይሆናል። በስጋው ቢሞት ነገር ግን በነፍሱ ወይም በመንፈሱ ሕያው ይሆናል አለ ማለት ነው። ቀጠለ ሕያውም የሆነም የሚያምንብኝ ሁሉ ለዘላለም አይሞትም። ሕያው ሆኗል። ሕያው ከሆነ በኋላ ደግሞ ስላመነብኝ ደግሞ ለዘላለም ሞት የሚባል ነገር አይገኝም። ዘላለማዊ ሕይወት እዚህ ሰውዬ ጋር ወይም እዚች ነፍስ ጋር ይሰራል። ይህንን ታምኛለሽን አላት። 4 ነገሮች የተናገራት ትንሣኤና ሕይወት እኔ ነኝ። 1 የሚያምንብኝ ቢሞት እንኳን ሕያው ይሆናል። 2 ሕያው ቢሆንም የሚያምንብኝም ለዘላለም አይሞትም። ይህንን ታምኛለሽ ወይ አላት። እዚህ የምታዳምጡ ሰዎች ኢየሱስ ክርስቶስ ትንሣኤና ሕይወት መሆኑን ታምናላችሁ? የሚያምንበት እሱ ደግሞ ቢሞት ፊዚካሊ ሕያው እንደሚሆን ታምናላችሁ? ሕያው የሆነም ደግሞ የሚያምንበት ደግሞ ለዘላለም እንደማይሞት ታምናላችሁን? ይህንን ታምኛለሽ አላት። እሷም አዎን ጌታ ሆይ እነዚህ ያልካቸውን ነገሮች ሁሉ አምናለሁ አለችው። እንዴት የታደለች ሴት ነች! ግን ከዛ ባለፈ ደግሞ ምን አለችው? አንተ አለችው ወደ ዓለም የሚመጣው ክርስቶስ መሲህ የተቀባ የእግዚአብሔር ልጅ እንደሆንክ እኔ አምናለሁ። ከጠየቃት በላይ አድርጋ ሰጠችው። ምን አይነት የተባረከች ሴት ነች! ከዛሬ 2000 ዓመት ዘመን በፊት ይህን ነገር መመስከር እንዴት መታደል ነው! ሴቶች እንደ ሁለተኛ ዜጋ ከይቅርታ ጋር እንደ አንድ ንብረት በሚቆጠሩበት ጊዜ ማንበብና መጻፍ የሚባል ታሪክማ የለም። ሴት ግን ኢየሱስ ክርስቶስ በሚናገረውና በሚያደርገው ነገር ይህንን ምስክርነት ሰጠች። አሁን ጌታ ሆይ አምናለሁ፣ ሕይወትና ትንሣኤ እንደሆንክ አምናለሁ። በአንተ ያመነ ሕያው እንደሚሆን ሕያው የሆነም ደግሞ የሚያምንብህ ለዘላለም እንደማይሞት ይህንን አምናለሁ። ቀጠለችና ግን አንተ ወደ ዓለም የሚመጣው ክርስቶስ ያ በብሉይ ኪዳን የታዘዘው የተቀባ የእግዚአብሔር ልጅ እንደሆንክ እኔ አምናለሁ። ይህን ምስክርነት የሰጠው ጴጥሮስ ብቻ ነው። ማቴዎስ ምዕራፍ 16 ላይ ከፊልጵዎስ ቂሳሪያ ወደ ኢየሩሳሌም ለመስቀል ለመሞት ኢየሱስ ክርስቶስ እየሄደ እያለ ስለ እኔ ምን ይላሉ ሰዎች አላቸው። አንዱ እንዲህ ነው፣ አንዱ እንዲህ ነው፣ አንዱ ነቢይ ነው ሲሉ እናንተ ምን ትላላችሁ? አንተ የሕያው እግዚአብሔር ልጅ ክርስቶስ ነው ብሎ የመሰከረው ጴጥሮስ ነው። ይኸው እቺ ሴት ደግሞ መሰከረች። ከዚህ በኋላ ኢንቨስቲጌሽን እቺ ሴትዮዋ የኢየሱስ ክርስቶስ ልጅ መሆኑ ዲክሌር ስለተናገረች ከዛ በኋላ ኢየሱስ ክርስቶስ መልስ አሰጣት። ይህንንም ብላ ሄደች። ቁጥር 28 እህቷንም ማርታም በስውር ጠጣ፣ መምህሩ መጥቷል ይጠራሽማል አለቻት። እሷም በሰማች ጊዜ ፈጥና ተነሳች፣ ወደ እርሱ መጣች። ማርያም ማለት ነው። ኢየሱስም ማርታ በተቀበለችበት ስፍራ ነበር እንጂ ገና ወደ መንደሩ አልገባም ነበር፣ ወደ ከተማው አልገባም። እንግዲህ ቀድማ ወደ እሷ ወደ አውት ኦፍ ዘ ሲቲ መጣለች ማለት ነው። ሲያጽናናት ከእርሷ ጋር በቤት የነበሩ አይሁድም ማርያም ፈጥና እንደተነሳችና እንደወጣች ባዩ ጊዜ ወደ መቃብር ሄዳ በዚያ ልታለቅስ መስሏቸው ተከተሏት። ታድለዋል፣ ተአምር ሊያዩ ነው። እሷ ቀስ ብላ በጆሮዋ እንግዲህ መልክተኛው ሰውዬ መምህሩ መጥቷል ምናምን ጠራሽ ይሻላል ስትል እየወጣች ስትነሳ ልታለቅስ ነው ብለው ተከተሏት። ያው እኛ ሀገር እንደሚያዘው ይያዛል እንግዲህ ደረት ይመታል ምናምን ዌይሊንግ። ማርያምም ኢየሱስ ወዳለበት መጥታ ባየችው ጊዜ በእግሩ ላይ ወድቃ ጌታ ሆይ አንተ በዚህ ኖረ ብትሆን ወንድሜ ባልሞተም ነበር አለችው። በስሜት ሁለቱ ሴቶች የተለያዩ ናቸው። ማርታ ሞሮፍ ኮንሰርቫቲቭ ኮንቨርሴሽናሊስት በመነጋገር ነው። ይቺ ደግሞ በተግባር መጣችና በእግሩ ላይ ወደቀች።
ማርታ ምናልባት ቆማ ነው የምታናግረው የነበረው። ከዛ ልክ እህቷ ያለችው ቁጭት ተናገረ። ጌታ ሆይ አንተ በዚህ ኖረ ብትሆን ወንድሜ ባልሞትም ነበር አለችው። ኢየሱስ ለማርያም መልስ አልሰጣት። ቁጥር 33 ኢየሱስም እርሷ ስታለቅስ ከእርሷም ጋር የመጡት አይሁድ ሲያለቅሱ አይቶ በመንፈሱ አዘነ፣ በራሱም ታወከ፣ አዘነ። ወዴት አኖራችሁት አለ። እሱም ጌታ ሆይ መጥተህ እዩ አሉት። እንግዲህ እኔ አላምንም ይባላል ሲለቀስና በመቃብር በሚታይበት ጊዜ በጣም ኢምፖርታንት ነው። ክሎዥር ነው ለአንድ ሰው ህይወቱ። ክሎዥር የአንድ ነገር ፍጻሜውን ማየት፣ አሁን ማስቀበር ምናምን ለልጆችም ለቤተሰብም ያን ነገር ግብዓተ መሬት መደረጉ ያው ይሄ ሰው በቃ አይመለስም የሚለውን ነገር ነው። እንግዲህ በዛን ጊዜ ዋሻ እንትን ውስጥ ነበር የሚያስቀምጡት፣ በኋላ እንደምናየው ማለት ነው። እና አለቀሰ። ቁጥር 35 ኢየሱስም እንባውን አፈሰሰ። በእንግሊዝኛ ሾርተስት ቨርስ ኢን ዘ ባይብል ይሉታል፣ አጭሩ ጥቅስ ማለት ነው። ጂሰስ ዌፕት ይለዋል። ሁለት ቃላት ናቸው በእንግሊዝኛ። እንባውን አፈሰሰ። እንግዲህ አልዓዛርም ይወደው ነበረ፣ እህቶቹንም ጭምር ይወዳቸው ነበረ። የእነሱንም ቁጭት አይተዋል። ነገር ግን እንደሚያስነሳው እያወቀ ለምን አለቀሰ? በቃ ዴዝ ለሰው ልጅ በተለይ ኢየሱስ ክርስቶስ ለሚወዳቸው ሞት በጣም አሳዛኝ ነገር ነው። የሰው ልጅ በአጠቃላይ የተፈጠረው ለሞት አይደለም፣ ለዘላለም ለመኖር ነው። ነገር ግን እጅግ ሞት በጣም አስጠሊታና በጣም ለማስረዳት ኤክስፕሌን ለማድረግ የማይቻል ነገር ነው እና ኢየሱስም እንግዲህ የሂውማን ኔቸሩ እዚህ ጋር ተገለጠ ማለት ነው። በመንፈሱም ታውቋል። እዛ ጋር አይቶ ሲያለቅሱ አይቶ በመንፈሱ አዘነ፣ በራሱም ታወከ። ወዴት አኖራችሁት ማለት ነው ጌታ መጥተው ያሉት። ኢየሱስም እንባውን አፈሰሰ። እሺ፣ ስለዚህ አይሁድ እንዴት ይወደው እንደነበረ ይዋሉ። ከእነርሱ ግን አንዳንዶቹ ይህ የዕውሩን ዓይኖች የከፈተ ደግሞ እንዳይሞት ያደርግ ዘንድ ባልቻለም ነበር አሉ። ያ እውነታቸውን ነው። ይወዳቸዋል። ያ ጭራሽ የማያውቀውንም ሰው ዓይኑን የከፈተው አይችልም ነበር ወይ? ኢየሱስም በራሱ አዝኖ ወደ መቃብሩ መጣ። እርሱም ዋሻ ነበረ፣ ድንጋይም ተገጥሞበት ነበር። እንግዲህ መቃብር ውስጥ ተገንዞ ይቀመጣል ድንጋይ። ልክ ኢየሱስ ክርስቶስ በሚነሳበት ጊዜ በጣም ከባድ ድንጋይ እንደተቀመጠው ሁሉ ማለት ነው። ኢየሱስም ድንጋዩን አንሱ አለ። የሞተው እህት ማርታ ጌታ ሆይ ከሞተ 4 ቀን ሆኖታልና አሁን ይሸታል አለችው። ሺ ኢዝ ራይት። ዲኮምፖዝ ያደርጋል፣ ሬሳ በጣም ይሸታል። ከሞተ 4 ቀን ሆኖታልና አሁን ይሸታል አለችው። ኢየሱስ ብታምኚስ የእግዚአብሔርን ክብር እንዳይ አልነገርኩሽምን አላት። በስጋ የሰው ልጅ እምነቱ የተገደበ ነው። ከዚህ በኋላ የሚሆነውን ነገር ኤክስፔክት አላደረገ። 4 ቀን ሆኖታል። ሺሃዛ ሃይስት ከፍተኛ የሆነ እምነት አላት ብያችሁ ነበረ። ነገር ግን ሰው ስለሆነች እዛ ደረጃ አልደረሰም። ግን ምን አላት? ብታምኚስ የእግዚአብሔርን ክብር እንዳይ አልነገርኩሽም አላት ማለት ነው። በእግዚአብሔር ዘንድ ተአምርን ማድረግ በጣም ቀላል ነገር ነው። ልጅ ትወልዳላችሁ በተባለ ጊዜ ሳራ ለቀሰች፣ ሳቀች አይደለም እንዴ? በምታለቅስበት ጊዜ 89 ዓመቷ ነው። በምትስቅበት ጊዜ ለምን ሳቅሽ ተባለች። አልሳቅኩም። በእውኑ ለእግዚአብሔር የሚሳነው ነገር አለን? ብዙ ማስረጃዎች። ሙሴ በምድረ በዳ ስጋ ኬት ሊመጣ ነው ብሎ በጠየቀ ጊዜ በእውነቱ የእግዚአብሔር እጅ ክንድ ያጠረችን ብዙ። በእግዚአብሔር የሚሳነው ነገር የለም። ድንጋዩን አነሱት። ኢየሱስም ዓይኖቹን ወደ ላይ አንስቶ አባቶች ስለሰማኸኝ አመሰግናለሁ። ቀድሞ ፕሬስ ሰጠ። ሁልጊዜ እንደምትሰማኝ አወቅኩ። ነገር ግን አንተ እንደላከኝ ያምኑ ዘንድ በዙ ዙሪያ ስለቆሙት ሕዝብ ተናገርኩ አለ። አብረው የሚመጡት 2 እህቶችና አብረው የመጡት ተናገርኩ። ይህንን ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጭና ብሎ ጮኸ። ቁጥር 44 የሞተው እጆቹና እግሮቹ በመግነዝ እንደተገነዙ ወጣ ይላል። ትልቅ ተአምር።
አይዶን ነው እንግዲህ ተጠቅልሏል። እንዴት ተነስቶ እንደ ወክ እንዳደረገ እግዚአብሔር ይወቅ። እውነት ለመናገር የሞተው እጆቹና እግሮቹ በመግነዝ እንደተገነዙ ወጣ። ፊቱም በጨርቅ እንደተጠመጠመ ነበር። ፊቱ ይላል እንግዲህ እጁና እግሩ የመንቀሳቀስ ቻንስ ነበር ማለት ፊቱ በጨርቅ እንደተጠመጠመ ነበር። ኢየሱስም ፍቱትና ይሂድ ተዉት አላቸው። 3 ቃላት ፍቱትና ይሂድ ተዉት፣ ፍቱትና ይሂድ ተዉት አላቸው። ነፃነት ማለት ይሄ ነው። ከእስር መለቀቅ ማለት የእውነተኛ ከእስር መለቀቅ ማለት ይሄ ነው። ለምሳሌ አንድ ሰው ከእስር ቤት ሲፈታ በኮንዲሽን ሊፈታ ይችላል። ተፈቷል፣ ግን ከዚህ ከተማ እንዳትወጣ ይባላል። ይሄ ሰውዬ ይሂድ የሚለው ነገር የተገደበ ነው ያለው ማለት ነው። እንደገና ደግሞ አንዳንድ ሰዎች ደግሞ ከከተማ አትውጡ ብቻ ሳይሆን ተፈተው ለምሳሌ ያሉበትን ሁኔታ ለማወቅ እግራቸው ላይ ወይም እጃቸው ላይ የመቆጣጠሪያ መሳሪያ ይደረግላቸዋል። ተፈተዋል፣ ይሄዳሉ፣ ግን አልተተውም እና ይሄ ሙሉ ነፃነት አሁን ለምሳሌ በዛ ዘመን እንኳን ቢሆን አሁን ለምሳሌ ልክ ፊቱ እንደተጨረቀ ሰዎቹ እህቶቹም ቢሆኑ ሊያቀፉት ምናምን ይችላል። ግን አልዓዛር እንዴት ነህ ደህና ነህ ብለው ሊዳብሱት ምናምን ይችላል። ይህ ተዉት፣ አታስቸግሩት። ባይዘዌ አልዓዛር ኢየሱስ ክርስቶስ ይህንን አድርጎለታል አይደለም። አልዓዛር ከፈለገ ካሁን በኋላ በኢየሱስ ክርስቶስ ወይም ካሁን በኋላ ወይም ከሳምንቱ በኋላ ወይም ከ6 ዓመት በኋላ በኢየሱስ ክርስቶስ አለማመን ይችላል። አይወሰድበትም፣ ይህን ስላደረገ ማለት ነው። እግዚአብሔር ዝናብን ፀሐይን የሚሰጠው ለኃጥአንም ለጻድቃንም ነው። ፈውስ አሁን ለምሳሌ ለአማኞች ብቻ አይደለም ፈውስ። እግዚአብሔር ለሚለምኑት ሁሉ ግሬሸስ ነው፣ በጣም ሩሩ ነው ለፈጠረው ፍጥረት። እንኳን ለእኛና በአምሳሉ ተፈጠርን ቀርቶ ለእንስሳቱ ቢሆን ይራራል እና ፈውስን ሊሰጣቸው ይችላል። እና አልዓዛር የያዘ ፉል የሆነ ፍሪደም አለ። ይህ ስለተደረገለት ለምሳሌ አሁን ይህንን ያደረገው ወደዛ መጣበታለሁ። ሰው አሁን እኔ በሆን ለምሳሌ ኦኬ ይህን ነገር አደረግኩ እንበል። ኦኬ አልዓዛር ለዛን ቀን ፍቱትና ሂድ ተዉት እላቸዋለሁ። ከጥቂት ቀን በኋላ ግን አልዓዛር እንዲሁ ሄዴ ያባለ ደግሞ አሁን ሳበዛኸው ምናምን 2-3 ቀን እንግዲህ ቴንኪው ምናምን ነገር ብሎ ከጥቂት ቀን በኋላ ደግሞ አበዛኸው ምናምን እንደ የሰው እየጠገበ እኮ እንደዚህ አድርጌለት ማለት የማይቀር ነገር ነው። ሰይጣንስ ቢሆን ወዲያውኑ ካቴና ነው የሚገባው። ምን ይለዋል? አልዓዛር ነግሬሃለሁ፣ በሚቀጥለው ዓመት እዚች ቦታ ላይ ወይም እኔ እዛ እንትን የምልበት ወንዙ ጋር ደግሞ ይሄ ተልካሻ ነገር ይሄ በግ እዚህ ጋር ነጭ ያለው በአመድ ቀላቅለህ ቅብርጥሱ ይዘህ ከደሙ ጋር ባትመጣ ወዮልህ ነው የሚለው። ኢየሱስ ክርስቶስ ጋር እንደዚህ የሚባል ነገር የለም። ፍቱትና ይሂድ ተዉት። ጋዜጣዊ መግለጫ አያስፈልግም። በዶክተር ማየት ምን አያስፈልግም። he has full freedom። ደሳይ ኢየሱስ ክርስቶስ እንደዚህ አይነት ነፃነት ነው የሚሰጠው። ለዚህ ነው ሸክሜ ቀለል ቀንበሬም ቀሊል ነው እና ወደ ኢየሱስ ክርስቶስ ነው። ዓለም በጣም ታደክማለች በተለይ በዚህ ዘመን እና ልክ እንደ አልዓዛር የሞተው መንፈሳችን የሞተው ከእግዚአብሔር ጋር የተለያየው ነገራችን ሁሉ ድጋሚ ያንሰራራል እና ትንሣኤን እናገኛለን ለማለት ነው። የእግዚአብሔር ስም የተባረከ ይሁን። ቀናችሁ ሁሉ የተባረከ ይሁን። ጌታ እግዚአብሔር አምላክ እጅግ አድርገን እናመሰግናለን። ይህችን ደግሞ ጣፋጭ ጊዜ ስለሰጠን ስምን እንባርካለን።
አባት ሆይ እኛም ወደ እንቅልፋችን የምንሄደው የሰላም እንቅልፍ ስጠን። ደግሞ በአንተ ደግሞ ተአምር ደግሞ ቀን ይሆንላቸው የነጋላቸው አሉ። እነሱም ደግሞ ቀናቸውን ባርክ። ሁሉ ለስም ክብር ይሁን። እባክህን ደግሞ እነዚህን የመሰሉ ነገሮችን ደግሞ ጥልቅ የሆኑ የአንተ የትንሣኤና የህይወት ጉዳዮችን ደግሞ የኢየሱስ ክርስቶስን ታላቅነት አዳኝነት የማየው ደግሞ እንዲያዩ አይናቸውን እንድታበራ እንለምንሃለን። ሁሉ ለስም ክብር ይሁን። ጌታ ሆይ እንወዳለን፣ እናከብርሃለን፣ እንገዛልሃለን በጌታ በኢየሱስ ክርስቶስ ስም አሜን።